ሶ አሁን ሬዲዮአቸውን የሚከፈቱ ሰዎች ካሉ እያየን ያለ ነው የኤሌክትሪክ መኪኖች ላይ ቼክ አፖች ወይም ደግሞ አዲስ መኪና ሲመጣ ቼክ ይደረጋሉ የሚለውን አንስተን እያወራን ነውና አሁን ከውጫዊው ብንጀምር ውጫዊው ላይ እንደሌሎቹ መኪኖች ቼክ የሚደረጉ ነገሮች ይኖራሉ። ለምሳሌ ውጫዊው ገጽታ ላይ ያለ ዴንት ካለ ወይም ደግሞ ቦዲው ላይ ወይም ደግሞ ከጎን ወይ ከስር ያለ ምናልባት እንዳልከው በትራንስፖርቴሽን ወቅት በጣም ይሄ የሚጠበቅ ነገር ነው። መጀመሪያ መኪናም ሲገዙ ለደንበኞቻችን የምናየው እሱ ነገር ልክ ነው። ስለዚህ እነዛ ነገሮች ካሉ ቼክ እናደርጋለን። ከዛ ውጪ ደግሞ የመስታወት ብዙ ጊዜ ሀፕን አያደርግም፣ ግን አንዳንዶቹ ላይ ክራክ ሊኖር ይችላል። በተለይ ደግሞ የፊት መስታወታቸው ላይ እኛም ስላጋጠመን ማለት ነው ቼክ በምናደርግበት ሰዓት። ከዛ ውጪ ደግሞ ፍሳሽ ካለው ኦልሬዲ በፎርክ ሊፍት ሲነሳ ሜቢ ሊነኩት የሚችሉት ብዙ ጊዜ የኤሌክትሪክ መኪኖች ፍሳሻቸው ትንሽ ከፍ ተደርጎ ነው የሚቀመጠው። ግን ምናልባት ከገመዱ ተጎትቶ ሊሆን ይችላል የፍሉድ ላይኑ ማለት ነው። ምናልባት እንደዚህ አይነት ነገሮች ሀፕን ሊያደርጉ ስለሚችሉ እሱን ቼክ እናደርጋለን። ከዛ ደግሞ የመኪናው ጎማ ጥርሳቸው እኩል መሆኑንና አዲስ መሆኑን ቼክ እናደርጋለን። ከዛው ጋር ተያይዞ ደግሞ ፍሬኑን በዛው የፍሬን ፓዱ ፍሬኑን በዛው ልክ ቼክ እናደርጋለን ማለት ነው። ከዛ ውጪ እነዚህም ነገሮች አንዳንዴ ሊፈጠሩ ይችላሉ። አሁን ቼክ ባደረግንበት በዚህ 2 ሳምንት አካባቢ ሊሆነን ነው ይህንን ነገር አላየንም፣ ግን ቼክ እናደርጋለን። የፊትና የጀርባ መብራቶቹን ቼክ እናደርጋለን። ከዛ ደግሞ የፊት ኮፈኑን ከፍተን እነዚህ ቅድም ያልኳቸውን የፍሉድ ወይም ደግሞ የኩላንት የፍሳሽ ምልክቶች ካሉ እነሱን ነገሮች ቼክ እናደርጋለን። ከዛ ደግሞ ማውንቶቹ የሚገጣጠሙበት ቦታ ላይ ኤኒ እንትን ለየት ያለ ነገር ካለ ቼክ እናደርጋለን። ከዛ ደግሞ ከስር ባትሪውን ቼክ እናደርጋለን። በማሽን ቼክ ከማድረጋችን በፊት ከስር ያለውን ነገር ፊዚካል ዳሜጅ ካለ በአብዛኛው እነዚህ መኪኖች ያው ባትሪ ፓክ ማለት ትልቁ ልባቸው ስለሆነ ማኒፋክቸረሩ ራሱ በጣም ቲክ በሚባል ወፍራም በሚባል ብረት ነው ፕሮቴክት የሚያደርጉትና በአብዛኛው እነዚህ ቲክ የሚባሉት ሜታል ፕሮቴክተሮች ትንሽዬ ዴንት ታየባቸው ማለት ኃይለኛ ምት ነበር ማለት ነው። በአብዛኛው የሚጠቀሙት ካስት አይረን ነው። ስለዚህ ክብደት አለው። ያን ያክል ጠንካራ የሆነ ብረት ትንሽዬ ዴንት ታየበት ማለት የባትሪው ጤንነት ጥያቄ ውስጥ ሊገባ የሚገባው ነገር ተያይዞ ደግሞ ያ ፕሮቴክተር የታሰረበት ብሎኖች ፋክተሪው ማርክ ያደርግባቸዋልና እነዛ ማርኮች ተንሸራተዋል ወይ ከቦታቸው የሚለው ባትሪ ፓኩ ማኒፋክቸረሩ ካመረተው በኋላ ወደ ግለሰቡ እስኪደርስ ድረስ ተፈቶ ነበር አይደለም የሚለውን ለመለየት ግልጽ ማሳያ ይሆናል። ከዛ ውጪ ደግሞ በሮቹ በስርዓት ይሰራሉ አይሰሩም የሚሉትንም ቼክ እናደርጋለን። አሁን ከዚህ በፊትም አጋጥሞኛል ከፕሮግራሙ በፊትም እያወራን ነበርና በሮቹ የአንዳንዶቹ መኪኖች እምቢ ሊል ይችላል። በአንዳንድ ምክንያቶች ምናልባት በባትሪም ሊሆን ይችላል እምቢ ሊል የሚችልበት አጋጣሚ ይኖራል። ከዛ ውጪ ወደ ውስጣዊው ደግሞ ስንመጣ ውስጣዊው ላይ ያሉትን ነገሮች በተለይ አብዛኞቹ አዳዲስ መኪኖች ብዙ ቴክኖሎጂ የያዙ ስለሆነ ለምሳሌ ወንበሮቹ አውቶማቲካሊ ነው አጀስት የሚደረጉት። በተለይ አዳዲስ መኪኖች ኢቭን ትንንሽ የምንላቸው ኤሌክትሪክ መኪኖች ሳይቀር በተለይ ሹፌሩ አካባቢ አብዛኛው እንትን አውቶማቲክ ወንበሩም ላይ ሌሎቹም ላይ አውቶማቲክ ነው የሚሆነው። ከዛ ውጪ ደግሞ የበተኖቹ መሪ ላይ ያሉት በተኖች አንዳንዶቹ ላይሰሩ ይችላሉ። ስለዚህ እሱንም ቼክ እናደርጋለን። ይሄ ነገር በብዛት የተለመደ ይመስለኛል። በተለይ አሁን ሃይብሪድም ኤሌክትሪክ መኪኖች ትሪም ሌቭላቸው ከፍ ያሉት ላይ በብዛት በዛ ያለ በተኖች እናገኝና አንዳንድ ጊዜ ያለ መስራት ነገር እንደዚህ ያጋጥማል። ልክ ነው። አንዳንዶቹ ፋንክሽኖች መኪኖቹ የሚመረቱበት ማርኬት ለቻይና ማርኬት ስለሆነ አንዳንዶቹ ነገሮች ለቻይና እዛው ለሎካል ማርኬቱ ብቻ ነው የሚሰሩት። ከዛም አንፃር እምቢ ሊሉ ይችላሉ። ግን ደግሞ መስራት አለመስራታቸውን እሱንም ቼክ እናደርጋለን። እዚህ ጋር ሎካል ያልካትን ግን ምናልባት ለምሳሌ ናቪጌሽን ጋር የተያያዘ ነገር መኪናው ጂኦፌንስድ ሆኖ ኔትወርኩ ጂኦፌንስድ ሆኖ ከመጣ ጂኦፌንስድ ማለት ያው በአንድ ኤሪያ ላይ ተከልሎ ከሆነ ኔትወርክ የመጣው እዚህ ሀገር ላይ ናቪጌሽን ኦርደር ስታደርገው ያመጣል። ስለዚህ ይህንን መለየት ይችላሉ ማለት ነው።
ከመግዛታቸው በፊት ይህን ቼክ ማድረግ አለባቸው። ልክ ነው። ይሄ ተገቢ ነው ትክክል። ይሄ መሰረታዊ ነገር ይሄ ነገር ተገቢ ነው ብዬ አስባለሁ። ምክንያቱም ብዙ መኪኖች ላይ ይሄ ነገር አለ ይሄ ነገር አለ የሚለው ነገር በደፈነው ፉል ኦፕሽን ነው የማለት ነገር አለ። ልክ ነው። ስለዚህ ይሄ ነገር መስራቱን ሳያረጋግጡ ፉል ኦፕሽን ነው ተብሎ ተጨማሪ ከፍለው ገዝተው በኋላ የማይሰራ ከሆነ ኪሳራ ነው የሚሆነው። ልክ ነው። ስለዚህ ይሄ ነገር አለው ብለንም እኛም ኖቲፋይ እናደርጋቸዋለን። ምክንያቱም አብዛኛው ገዢ አንዳንዶቹ እውቀት ይኖራቸዋል ምን እንዳለው ምናምን ቀድመው ቼክ አድርገው ነው የሚመጡት። አንዳንዶቹ ደግሞ በደፈናው በቃ ኦልሬዲ ሰው ስለገዛም ሊሆን ይችላል ወይም ደግሞ ስለወደዱትም ሊሆን ይችላል የሚገዙትና እነዚህ ነገሮች አሉት የሉትም የሚለውንም በዛው ቼክ እናደርጋለን። ከዛ በተጨማሪ ደግሞ እነዚህ ተጨማሪ ፊቸሮች ለምሳሌ ሰንሩፍ ላይ የሴፍቲ ፊቸሮቹን ምናምን ያሉትንና የሌሉትን ለይተን ቼክ አድርገን እነግራቸዋለን ማለት ነው። እዚህ ላይ ግን አሁን በተለይ በፊቸር ደረጃ ካነሳ ነው በፊቸር ተብሎ አንዳንድ መኪኖች 200,000 300,000 ብር ዲፈረንስ ያላቸው ይሄ ነገር ምክንያቱም ቼክ ሳያደርጉ ከገዙት አሁን እንዳልነው ፉል ኦፕሽን ነው ይሄ ነገር አለው ተብሎ አንዳንድ ጊዜ ሼዱ የሚከፈት ሰሩፍ ማይከፈት በሼድ ብቻ የሚሆን ምናምን የሚባል ግን በተለምዶ ፉል ኦፕሽን ይባላል። ስለዚህ ይሄ ነገሮች ከመኪና ልዩነት ስላለው እንደዚህ ባለሙያ ማማከሩ ተገቢ ነው ያስባል። መኪናው ምንድነው ኦፈር የሚያደርገው የሚለውን ይጠይቃል፣ መለየት ይጠይቃል። ፓኖራሚክ ሰንሩፍ ነው፣ ፓኖራሚክ ሙንሩፍ ነው፣ ከዛ ሙንሩፍ ነው ሰንሩፍ ነው ወይ የሚለውን አይደንቲፋይ ማድረግ ይጠይቃልና ከዛ ጋር በተያያዘ እኔ በጣም የገጠመኝ ነገር ስፔሲፊክሊ ጄቱር ብራንድ ላይ ከሰንሩፍ ጋር ተያይዞ የፋይናሊ ፓኖራሚክ ግላሱ ቴምፐርድ ግላሱ ሄዶ ግጥም የሚልበት ፓርት ላይ ያለች ጎሚኒ ያለች እና ከዚህ በፊት በጣም እጠራጠራቸው ነበር። የጎሚኒው ኳሊቲ አስተውላችሁት ከሆነ ትንሽ ሃርድ ነገር ነው፣ ጀስት ሃይ ኳሊቲ ሃይድሮካርበን አይደለም እና ከፀሐይ ብዛት ክራክ የማድረግ ነገር አስተውዬበታለሁ እና እኔ ጄቱር መኪኖችን ስፈትሽ በባልዲ ውሃ አስቀድቼ ስደፋ ብዙ መኪና ሻጮች ደስ አይላቸው እና በጣም ብዙ ጊዜ ገጠመኝ ነገር ለእንደዚህ አይነት ነገሮች ትብብር አሳዩ ሻጮች። መኪናውን መጀመሪያውንም ሲገዛ እንደዛ አድርጎ ቼክ ማድረግ ጥሩ ነው። ከመጣበትም ሀገር እንደዛ መጠየቅ ይቻላል። ኢንቨስት ነው እያደረጋችሁ ያላችሁት እንዴ እነሱ ራሱ እንደዚህ ቼክ እንደሚደረግ አያውቁም የሚሉ ሻጮች አሉ። ግን ባጭሩ እኛ በባልዲ ውሃ የደፋ ነው ሬን ሻወር ቴስት ማድረግ ስለማንችል ነው እንጂ አለ ፕሬሸራይዝድ ዋተር በ360 መኪናው ላይ ለቀቀና ኢንተርናል ካቢን ላይ ወይም የውስጥ አካል ላይ እርጥበት ከታየ ቼክ ይደረጋል። ይሄ ምንን ይጠብቃል? አሁን ለምሳሌ ያክራክድ ቢሆን በአጭር ጊዜ ውስጥ የኤሌክትሪክ ሞተሩ ላይ የሰንሩፏን የምትከፍተው ኤሌክትሪክ ሞተር አለች። እሷ ኤሌክትሪክ ሞተር ላይ እርጥበት ይመጣና መድረቅ፣ ከዛ በኋላ ሰንሩፍ ተከፍቶ አለመመለስም ሁላ ሊኖር ይችላል። ከዚህ በፊትም እንደዚህ በሰንሩፍ ጉዳይ ላይ አንዳንድ ተሽከርካሪዎች ላይ አሁን የጠራሃቸው ላይ በዛ ብቻ ሳይሆን የሆነ ሼዱ ራሱ የመቀደር ነገር ያለመዝጋት ነገር በሼዱ እንደዚህ የተነሱባቸው መኪኖች ነበሩ። ይሄ ማለት እዚህ ማስ ሚዲያ ላይ ትንሽ ከብዳል፣ ግን እንደዚህ የተነሳባቸው አንዳንድ ተሽከርካሪዎች ነበሩ። በተለምዶ ሪሰርች ቢያደርጉ የሚያውቋቸው በራሳቸው አሁን እንዳልነው ባለሙያ የሚያው ነገር ቢኖርም በራሳቸው ደግሞ ከመግዛታቸው በፊት በደንብ ሪሰርች ሰርተው ይመጡ ተገቢ ነው እንላለን። ልክ ነው። ስለዚህ ይሄ የፊውቸር ጉዳይ አንድ ፕሮግራም ይመስለኛል፣ ራሱን ይቻላል፣ ሰፊ ነው። ኦኬ እሺ። ስለዚህ ይሄን ነው እኛ አሁን ቼክ የምናደርገው። ስለዚህ ይሄ ነገር ይሰራል አይሰራም ቀድመው ማወቅ አለባቸው። ምክንያቱም እንዳላችሁት በደፈናው ነው በቃ ይሰራል ብለዋቸው በቃ ፉል ኦፕሽን ወይም ደግሞ ኦፕሽን የሌለው በሚል ስለሚሸጡላቸው ማለት ነው። ከዛ ውጪ ደግሞ ሌላው ቼክ የምናደርገው ነገር ፎልቶች ካሉት መኪናው ላይ ዳሽቦርዱ ላይ ያሳያል። ሶ ገዢዎቹ ፎልቱን ሊያዩት ይችላሉ፣ ግን ምን አይነት ፎልት እንደሆነ ሊያውቁ አይችሉም። ለምሳሌ አሁን በጣም የተለመደው ነገር ከጊዜ ብዛት የመኪናው ጎማ ወይም ታየር ፕሬሸር ሞኒተሪንግ ሲስተም እንትኗ ትበራለች መኪናው ላይ። ከዛ ውጪ ግን ሌሎቹ ችግሮች ሲበሩ ምንም አይነት ኖሃው ወይም ደግሞ እውቀቱ ያላቸው ሰዎች በቀላሉ ሊረዱት ይችላሉ ወይም ማኑዋሉ ካላቸው። ካልሆነ ግን እሱን ማንበብ ስለሚያስቸግራቸው እኛ ኦልሬዲ ምን አለ ዳሽቦርዱ ላይ ምን ችግር አለ የሚለውን ነገር ቀድመን እናነባለን። ከዛ ነው ወደ ባትሪ ወደ ማሽን አለው የራሱ የኮምፒውተራይዝድ ማሽን አለው መኪናው ላይ የሚሰካ የኦንቦርድ ዲያግኖሲስ ማሽን ወይም OBD2 የሚባል ማሽን አለ። ስለዚህ እሱን ካየን በኋላ ነው ምን ሰካው ማለት ነው። ከዛ እሱን ስንሰካ ግን ቀጥታ ወደ ባትሪው እና ያሉትን አንዳንድ ተጨማሪ ፎልቶችም ካለው
ኤኒ ችግር ካለው እዛ ላይ በቀላሉ ማንበብ እንችላለን ማለት ነው። በጣም አሪፍ። እዚህ ጋር ያነሳችሁት በጣም ቤዚክ ነገር ነው ያነሱት አይደለ? በጣም ጥሩ ነጥቦች ተነስተዋል። ግን ከዚህ ውስጥ ምናልባት ባለሙያ የሚፈልግና ሰው ደግሞ በራሱ ሊያደርገው የሚችለው ነገር አለ። አንዳንዴ ባለሙያ የሌለበት ሲቹዌሽን ሊፈጠር ይችላል። ሰው በግሉ በራሱ ሊያደርገው የሚችለው ከዚህ ውስጥ አሁን ከተነገራችሁት ውስጥ በግሉ ቢያንስ ተብሎ የሚጠቀሰው በግሉ ሁሉም ነገሮች መስራታቸውን ቼክ ማድረግ ይችላል። አሁን እነዚህ በተለይ ውጫዊው ላይ ኢንስፔክሽን ስንሰራ እነዚህ አሁን ግጭት ቢኖረው ዴንት ቢኖረው ስክራች ቢኖረው ያለውን ነገር በቀላሉ በአይን ማየት የሚቻሉ ነገሮች ስለሆኑ ማየት ይችላል። ወደ ውስጡ ስንገባ ደግሞ የኢንፎቴመንት ስክሪኑ መስራቱን እነዚህ በተኖቹ መስራታቸውን ፋንክሽን ማድረጉን ምክንያቱም የሆነ ነገር ስትነካ የሆነ ነገር ይመጣል። ስለዚህ እነዚህ ነገሮች ይሰራሉ አይሰሩም የሚለውን በዛ በቀላሉ ቼክ ማድረግ ይችላሉ። እዚህ ላይ ግን አንድ ጊዜም እኔን በግል ያጋጠመኝ ነበር። መኪናው ለቻይና ማርኬት ተብሎ የተሰራ ነው፣ ኢንተርናሽናል ለግሎባል ማርኬት አይደለም የተሰራው። ቋንቋ መቀየሩላ ስቃይ ሆኖብን ነበር በጣም። በተለይ እቺ ነገር ብዙ ጊዜ ዮናታን እቺን ስሰራ ይያለሁ። አብዛኛውም ሰው የሚጠይቀውን ጥያቄ ስለሆነ ነው። አንዳንዶቹ መኪኖች እንዳልከው ለሎካል ማርኬት ተብለው ከተሰሩ ለምሳሌ እንበልና መኪናው እዚህ ሀገር ነው የተመረተው፣ ለዚህ ሀገር ነው የተሰራው፣ አማርኛ ቢሆን እኛ አንቸገርም አይደለም። ስለዚህ አሁን ቻይናም ሲመረት ቻይና ላለ ሰው በቀላሉ አንደርስታንድ አድርጎት መጠቀም ይችላል ብለው ስለሚያስቡ እንደዛ ያደርጉታል። ግን መኪኖቹ አይነት አላቸው። አሁን ለሎካል ማርኬት የሚሰራውና ለኢንተርናሽናል ወይም ደግሞ ለሌሎች ሀገሮች ሲሰራ የእንግሊዘኛውን እንትን ያካትቱበታል፣ የእንግሊዘኛውን የላንጉዌጅ ኦፕሽን ያካትቱበታል። ስለዚህ አንዳንዶቹ መኪኖች እዚህም ሀገር የገባሉ ያየኋቸው ቻይንኛ ብቻ የሆኑ ምንም አይነት አማራጭ የሌላቸው ማለት ነው። ቻይንኛ ብቻ ነው ግን ተጨማሪ ኤክስትራ ወጪ ያስወጣቸዋል ወደ እንግሊዘኛው ለመቀየር ወይም ደግሞ ኤክስትራ እቃዎች አሉ እንዳልከው የአፕል ካርፕሌይ እና የአንድሮይድ አውቶ ሲስተሙን እንትን ለማድረግ አክሰስ ለማድረግ እና ይሄ እነዚህ ነገሮች ወደ ሀገር ውስጥ መግባት አለባቸው እንደዚህ አይነት ፕሮዳክቶች ብላችሁ ታስባላችሁ? በተለይ ሎካል የሆኑት እኔ ከዋጋ አንፃር እንደሚሰማኝ ከሆነ እነዚህም በአብዛኛው ቻይና ለሎካል ማርኬት የምታመርተው ነገር ለራሷ ጤናማ ነገር ታመርታለች የሚል እምነት አለ። እኔ ባለፈው ሳምንት ላይ አንድ ወደ ማርኬት የገባ አንድ መኪና አለ፣ በኋላ ሜንሽን እናደርገዋለን። ባለ 1.5 ሊትር 4 ሲሊንደር ቱርቦ GDI ኢንጂን ሆኖ ቻይኖች ለባለስልጣኖቻቸው የሚጠቀሙት ሆንኪው የሚባል ተሽከርካሪ ሆንጂ ነው ፕሮናንስ የሚደረገው። እሱ ተሽከርካሪ እጅግ በጣም ኔክስት ሌቭል የሆነ ኳሊቲ ኢንቴሪየር ኳሊቲ ነው ያየውበት። ከዛ ለሬር ፓሴንጀር 360 ኤርባግ ዴሊቨር ማድረግ ይችላል። ይሄ ማለት ለሬር ፓሴንጀር የፊት ኤርባግ ሳይድ ከርትን ያው የሚጠበቅ ነው። ሬር አለ፣ ፍሮንት አለ። ከዛ ደግሞ ይሄ ሴንተር ኮንሶል ላይ ከኋላ 2 ፓሴንጀር እንዲጭን ታስቦ ነው፣ ሌክዠሪ ነው። ስለዚህ ሴንተር ኮንሶል የኋላ ወንበር ሴንተር ኮንሶል አለው። እሱ ጋር ደግሞ ፎር ዘ ኳርተር ፓሴንጀር እዚህ ጋር ጥግ ላይ ላለው የኋላ ጥግ ላይ ላለው ፓሴንጀር ኤርባግ አለ። ይሄንን ያነሳሁት ለምንድን ነው? በቃ የሴፍቲ ፊቸር የቢልት ኳሊቲ ኔክስት ሌቭል ነው። ግን የመጣው በምንድን ነው? 100% በቻይኒዝ ቋንቋ። ጥራቱን ከፈለከው ቋንቋውን ኮምፕሮማይዝ ታደርጋለህ ነው። ኦኬ። ግን የኔ ጥያቄ ምኑ ላይ ነው? እንደ ሀገር አሁን ምናልባት ምርመራው ሲጀመር ይሄ ነገር ሊፈቀድ ይችላል እንደዚህ አይነት መኪኖች ወደ ሀገር ውስጥ እንዲገቡ? ያው እንደ ሀገር ከሆነ ምናልባት የኢንተርናሽናል ማርኬት ላይ የቀረቡትን መኪኖች ሊሆን ይችላል በቀላሉ አክሰስ ማድረግ ስለሚቻል ማለት ነው። ምክንያቱም አብዛኛውም ሰው ከገዛም ለመግዛትም ሲሄድ ምን አሉት የሚለውን እኛ ራሱ በትራንስሌተር ነው እንትን እያደረግን የምናየው። ስለዚህ እንደዛ ከሚሆን ቀላሉ መንገድ ምንድነው? ኦልሬዲ ለኢንተርናሽናል ማርኬት የተሰራው ከሆነ በቀላሉ አክሰስ ማድረግ ይቻላል። ኦኬ። ግን አንዳንድ መኪኖች እንደተባለው ጥራቱን እንዳለው ናታን እንዳለው ከዛ ግን እኛ ምን መክረው ቻይንኛ ተማሩ። ኦኬ። ያንተ ሌላ ሌቭል ውስጥ ገብታል ዘዴ ነው። አንተ ቻይንኛ ተማሩ። ጥሩ ምክር አይደል? አሪፍ ነው። ጥሩ ነገር ነው ያነሳው። ምክንያቱም በተለይ ቺ ሎካል ዩዝድ ምናምን የቻይና ንቃዚ ማስመጣቱ ምናምን የሚለው ነገር በመንግስት ደረጃ ይሄ መፍትሄ የሚያስፈልገውም ይመስለኛል። ራሱን የቻለም ነገር ሊመጣ ይችላል ብዬ አስባለሁ። ከተፈቀደም ጥሩ ነገር ነው። ሎካል ማርኬት ስንልም ሁሌ ለሎካል ነው ምናምን ሲባል አንዳንድ ጊዜ የሆነ የወረደም እንዳይመስላቸው ትልቁም አለ ትንሹም አለ።
እንደ አቅም ነው የሚመጡት እዚህ ሀገር ላይ። በተለይ እኔ በጣም መስገርመኝ ያቺ ከዚህ በፊት የተናገርናት ውሊንግ ለምሳሌ ቻይና በጣም የምትወደድ መኪና ናት አይደል? በጣም ለነሱ ከተማ ይሆናል። እነሱ ጋር ብዙ መኪና ስላላቸው ከተማው ጠባብ ከተማ ላይ ጠባብ ትንንሽ መንገዶች ላይ እንደ ልብ የሚንቀሳቀሱባቸው ናቸው። እስከ 170 ኪሎ ሜትር በአንድ ጊዜ ቻርጅ የምትሄደው ኢትዮጵያ ውስጥም አለች። ግን ብዙ ሰው ማይክሮ ቦዲ ታይፕ መባል ትችላለች ብዬ አስባለሁ። እንግዲህ እንደዛ ኮምፓክትም ያንሳል። በጣም ትንሽ ናቸው እነሱ። አሁን በአንድ ጊዜ ቻርጅ እስከ 170 ኪሎ ሜትር ትልቁ ነው አይደል? 170 ከ120 አላት 120 አሉ። አሁን 170 ናቸው። ሰሞኑ እንዲሁም ለገበያ ቀርባቸው ነበርና እንደዚህ ሰሞኑም አንድ ከስተመር እንደዚህ አውርተን ነበርና ወደ 1.6 1.8 እንደዛ ድረስ የጠሩ ነው። ግን ለኛ ሀገር እንዴት ነው የሚለው ነገር ያው እኔ ማልስማማው ባይዘው ዋጋቸው ላይ ከሚሰጡት አገልግሎት አንጻር ተወዷል። በጣም ከሚሊየን በታች መሆን አለበት እንጠብቃለን ይሆናል ብለን ያርግልን። ወደ ባትሪው ወደ ዋናው ወደ ኤሌክትሪክ መኪና ልብ አይምሮም በለው ልብም በለው ወሳኙ እሱ ልክ ነው። የኢንጂንን ቦታ አይደለ የተካው ኖርማሊ ማለት ነው። ከዋጋም አንጻር 1/3ኛውን ስለሚሸፍን 1/3ኛውን 1/4ኛውን ይባላልና ስለዚህ እንዳልነው ውስጡን ውጪውን ካየን በኋላ ሰክተን ደግሞ ቼክ ማድረግ ይኖርብናል። ስለዚህ በኦንቦርድ ዲያግኖሲስ ማሽን እንሰካና ምኑን ነው ቼክ የምናደርገው? ያው ኤሌክትሪክ መኪና ባትሪው ስቴት ኦፍ ሄልዙን እና ስቴት ኦፍ ቻርጁን ከመኪናው ስክሪን ላይ ከሚያሳየው ጋር ተመሳሳይ መሆኑን ስቴት ኦፍ ቻርጁን ቼክ እናደርጋለን። ከዛ ደግሞ ዋናው ነገር ስቴት ኦፍ ሄልዙ ነው። አሁን ምናልባት ስልካችንም ላይ የባትሪ ሄልዝ ብሎ ያሳየናል አይደለ? ስለዚህ ተመሳሳይ ነው። በቃ አሁን መኪናም ላይ የምናየው የስቴት ኦፍ ሄልዙ ተመሳሳይ ነው። አሁን አዳዲስ መኪኖች ሲሆኑ 100% ነው የሚያሳየው። ከመኪና ይለያያል የሚያሳየን ዳታ። ለምሳሌ አንዳንዶቹ መኪኖች ላይ ስቴት ኦፍ ሄልዙን በፐርሰንት ያሳየናል። አንዳንዶቹ ላይ ደግሞ ስቴት ኦፍ ኢነርጂ ደግሞ የሚባል አለ። ስቴት ኦፍ ኢነርጂ ማለት የባትሪው ፓክ ኪሎዋት አወር አለው አይደለ? የባትሪው አቅም ማለት ነው። ስለዚህ የሱን በኪሎዋት አወር ያሳየንና ስቴት ኦፍ ሄልዙን ደግሞ በቮልቴጃቸውንና ቴምፕሬቸራቸውን ኖርማል ብሎ ያሳየናል። ስለዚህ እንደ የመኪናው ይለያያል። አንዳንዶቹ መኪኖች ላይ ለምሳሌ አሁን እነ BYD ላይ እነ ኪያ ላይ እንትኑን ስቴት ኦፍ ሄልዙን በፐርሰንት ያስቀምጥልናል። ከዛ ደግሞ አንዳንድ መኪኖች ላይ ቴምፕሬቸር እና ቮልቴጃቸውን፣ አንዳንዶቹ ላይ ደግሞ የስቴት ኦፍ ኢነርጂውን ብቻ ስቴት ኦፍ ኢነርጂ እንዳልኳችሁ የኪሎዋት አወሩን ወይም ደግሞ የባትሪውን አቅም እዛ ላይ ያሳየናል ማለት ነው። ስለዚህ እንደየመኪናው የሚያሳየን ዳታ ይለያያል። ስለዚህ ዋናው ቼክ የምናደርገው ስቴት ኦፍ ሄልዙን ነው። ከዛ ውጪ ግን ያለውን የሚኒመም እና ማክሲመም ቮልቴጁን ቼክ እናደርጋለን። ስለዚህ የሚኒመም ቮልቴጁ ከ3 ቮልት በታች መሆን የለበትም፣ ከ4 ቮልት ደግሞ መብለጥ የለበትም። ስታንዳርዱ እሱ ነው። ግን ደግሞ እንደየመኪናው ሊለያይ ይችላል። የመጀመሪያው የምናገኘው ዳታ ማለት ነው የምናገኘው ቮልቴጅ እዚህ ላይ ብዙ ሰዎች አሁን 3 ቮልት 4 ቮልት ሲባል ግራ እንዳይገባቸው። ምክንያቱም ውስጥ ላይ ብዙ ሰው የሚያስበው አንድ ሶሊድ ባትሪ እንዳለ ነው። ውስጥ ላይ ትንሽ ባትሪ ሴሎች እንዳሉ ቀንጨባ ያለን። ምክንያቱም የነሱ ድምር ነው ትልቁን ሃይ ቮልቴጅ ባትሪ የሚሰጠው። ያው እሱን አነሳለሁ ብዬ ነበረ ቀደም ከመኪና ያላቸው የባትሪ ሴል ይለያያል። ባትሪ ሴል ማለት አሁን በቀላሉ እንዲገባን የፒሲ ባትሪ ላይ የምናያቸው ሴሎች አሉ አይደለ? ከሱ ጋር ተመሳሳይ ናቸው የሊቲየም አየኖቹ ማለት ነው። ሊቲየም አይረን ፎስፌት ሲሆኑ ግን ይለያል። ዲዛይናቸውም እንደየእንትኑ ይለያያል፣ ግን ዲዛይናቸውም ይለያል። ስለዚህ ሴላቸውም ከመኪና ሁላ ይለያያል። ለምሳሌ አሁን BYD ላይ ያየነው ነበረ 91 ሴል ይኖራል፣ 94 ሴል ይኖራል። ሌሎቹ ላይ ኪያ ላይ እስከ 110 120 ድረስ እና ሴላቸው ይለያያል። ስለዚህ ሴላቸው በተለያየ ቁጥር አቅማቸውም ይለያያል። ስለዚህ እሱንም ኦልሬዲ ማሽኑ ላይ የእያንዳንዱን ሴል ቮልቴጅ የእያንዳንዱን ሴል ቴምፕሬቸር እዛው ያሳየናል ማለት ነው። ስለዚህ ኤኒ ችግር ካለ እዛው ላይ ነው የሚያሳየን። አንዱ ሴል ለምሳሌ ከሶስት ሴል ችግር ሲፈጠር ምክንያቱም ከአንዷ ነው የሚጀምረው ሁሉም ነገር አይደል? ያው በሊቲየም አይረን ፎስፌት እና በሊቲየም አይንም ያለውም የባትሪ ሄልዝ ልዩነት በጊዜ ሂደት ስለሚለያይ፣ ምክንያቱም በኢነርጂ ዴንሲቲያቸው ምክንያት ወይም ደግሞ ኢነርጂ ዴንሲቲ ምን ልንለው እንችላለን? በ1 ሊትር ሊቲየም አይረን ፎስፌት ውስጥ ያለው ኢነርጂ ከ200 እስከ 300 ዋት ሃወር ፐር ሊትር ሊሆን ይችላል። ከዛ ደግሞ ሊቲየም አየን ሲሆን ደግሞ
ከ300 እስከ 400 ዋት ሀወር ፐር ሊትር ሊሆን ይችላል። ገብቷል። በአንድ ሊትር ሊቲየም አየን ውስጥ የምታገኘው የኢነርጂ አማውንት በዋት ሀወር ስትለካው ከ300 እስከ 400 ሊሆናል። ያ ማለት ኤሌክትሮንን የማጣበቅ አቅሙ ወይም ደግሞ ኢነርጂን ላዩ ላይ የማጣበቅ አቅሙ በዛው ልክ የሊቲየም አየኑ ይጨምራል። ያ ሲጨምር እንዳልኩት ኦፕሬሽናል ሂት የኤሌክትሮኖች እንቅስቃሴ ሲኖር ኦፕሬሽናል ሂት ይጨምራል፣ ወይም ደግሞ የስራ ሙቀት የምንለው ኖርማል ሙቀት ይጨምራል። ያ የስራ ሙቀት የሊቲየም አየኑን ባትሪ ኦክሲዳይዝ ወይም ደግሞ ከኦክሲጅን ጋር ቦንድ ሰርቶ ኤሌክትሮን እንዳይቀበል የማድረግ አቅሙ ከፍ እንዲል ያደርገዋል። ስለዚህ ሊቲየም አይረን ፎስፌት ዝቅ ያለ ኢነርጂ ይቀበልና ሙቀቱም አነስ ያለ ነው። ከሴፍቲም አንጻር ከማኒፋክቸሪንግ ኮስትም አንጻር አደጋ ሲያደርሱም የሚከሰተው ኮስት አንጻር በጣም ዝቅ ያለ ነው ሊቲየም አይረን ፎስፌት። ከዛ በተጨማሪ ደግሞ የሊቲየም አየን ሲሆን ደግሞ ከፍ ያለ ዳሜጅም ያደርሳል፣ ከፍ ያለ ኦፕሬሽናል ሂትም አለው። በዛ ኮዝ ምክንያት ደግሞ በቴስት ሪዛልቱ ምክንያት ቶሎ የኦክሲዴሽን ሬት ያለው ማን ነው? ሊቲየም አየን ነው። ስለዚህ ቴስት ሲያደርጉት ነው የሚመጣላቸው ሪዛልት የእያንዳንዱ የባትሪ ሴል ሪዛልት ተመሳሳይ ጊዜ የተመረተ መኪና ሆኖ ሊቲየም አይረን ፎስፌቱ የመቆየት እድል ሊኖረው ይችላል። ለምን ቫሪ ያደረገ የሚለው ጥያቄ እዚህ ላይ ሊመለስ ይችላል ማለት ነው። ከዛ ደግሞ ቻርጅ ሳይክላቸውም ይለያያል። የሚቆይበት እድሜ የሚወሰነው አሁን ሊቲየም አይረን ፎስፌት ሲሆን የጨመረ ይሆናል ማለት ነው። ለምሳሌ የሊቲየም አየኖቹ ያው 8 ዓመት 10 ዓመት የሚባለው በቁጥር ሳይሆን በቻርጅ ሳይክል ነው ባትሪዎቹ የሚለኩት። ስለዚህ የሊቲየም አየኖቹ በብዛት ከ1000 እስከ 2000 ነው። የሊቲየም አይረን ፎስፌቶቹ ግን ሲሆን ከ2500 ሜቢ እስከ ማክሲመም እስከ 5000 ቻርጅ ሳይክል ሊኖራቸው ይችላል። ስለዚህ አሁን ቻርጅ ሳይክል ስንል ምንድነው? ሰክተን ቻርጅ ስናደርገው ለምሳሌ ከ0 እስከ 100 ያው ሪኮመንድ የሚደረገው ከ20 እስከ 80 ቢሆን፣ ለምሳሌ እኛ ቻርጅ የምናደርገው 20 ላይ ነበረ። ቻርጅ ስናደርገው 80 ሆነ 60% አለች። ከዛ ተጨማሪ ደግሞ ከ40 80 ብናደርገው አንድ ሳይክል ተብሎ ካውንት ይደረጋል ማለት ነው። ስለዚህ እሱን ነው ሳይክል ካውንት እያልን ምንቆጥረው። ሙሉ ዲስቻርጅ አድርጎ መልሶ ማቻርጅ የሚያደርግበት ጊዜ ማለት ነው። ስለዚህ እሱ ነው ቻርጅ ሳይክል ብለን የምንወስደው ማለት ነው። ስለዚህ እሱንም ቼክ እናደርጋለን። ኦልሬዲ በብዛት ሲመጡ ማክሲመም 5-6 ነው ቻርጅ ተደርገው እንትኑን የሚያሳየን ማሽኑ ላይ ስለሚያሳይ ማለት ነው። በብዛት እስከ 40 ያየነው ትልቁ 45 አካባቢ ነው ኪሎ ሜትር የተነዱት። ስለዚህ እሱን ነው። ሌላው ቼክ የምናደርገው ነገር ደግሞ ምንድነው? የኦክሲለሪ ባትሪው ብዙ ጊዜ ሲቆም፣ ኦክሲለሪ ባትሪ ማለት እቺ 12 ቮልቷ ባትሪ ትንሿ ባትሪ ማለት ነው። ስለዚህ እሷን ምኗን ነው ቼክ የምናደርገው? እንትን ከመሰካታችን በፊት ከመነሳቱ በፊት መኪናው ኦን ከመሆኑ በፊትና ከሆነ በኋላ ቼክ እናደርጋለን። ስለዚህ ኦን ከመሆኑ በፊት 12 ቮልት መሆን አለበት። ከዛ ደግሞ ልክ ከተነሳ በኋላ የኤሌክትሪክ መኪኖች ላይ እስከ 14.8 አካባቢ ይደርሳል። በብዛት ግን 13.8 አካባቢ ነው የሚሆኑት። ያ ማለት ምንድነው? ከ13 በላይ መሆን አለባቸው ባትሪዎቹ ኦልሬዲ ሲስተም ውስጥ ከገቡ በኋላ ወይም መስራት ከጀመሩ በኋላ እሱን ቼክ ማድረግ እንችላለን። ሌላው ደግሞ የሚያሳየን ነገር ምንድነው? የስቴት ኦፍ ቻርጁን ወይም ደግሞ የኦክሲለሪ ባትሪውን የ12 ቮልቱን ስቴት ኦፍ ቻርጃቸውን ያሳየናል። ስለዚህ እነዚህ ነገሮች ነው የምናየው። ከዛ በተጨማሪ ደግሞ የዲቲሲ ወይም ደግሞ ዳታ ትራቭል ኮድ የሚባል አለ። አሁን ቅድም ያነሳ ነው ሜቢ ኤኒ ፎልት ስክሪኑ ላይ ማያሳይም ካለ እኛ ማሽን ላይ ያሳየናል ማለት ነው። የእያንዳንዱን ሲስተም ለምሳሌ ምናልባት አሁን ለምሳሌ ብላይንድ ስፖቱ ላይ ችግር ካለ፣ የኤሌክትሪኩ ባትሪ ላይ ችግር ካለ፣ አጠቃላይ ሲስተሙ ላይ እያንዳንዱን ሲስተም ለብቻው ነጥሎ ያሳየናል። ስለዚህ እዛ ውስጥ ገብተን ማየት እንችላለን። ከዛ አይተን ችግር ካለበት እና ክሊር ስናደርገው ማይጠፋ አይነት ኮድ ከሆነ ይሄ መኪና እዚህ ጋር ይሄ ነገር ችግር አለበት ብለን ለከስተመሩ ሪፖርት እናደርጋለን ማለት ነው። ስለዚህ እንደዚህ ነው እንትን የምናደርገው። በጣም አሪፍ። እኔና አዶኒ እንግዲህ እንዴት ነው? ምክንያቱም ሰዓታችን ስለማይበቃ ራሳችንን ቆጠብ እያደረግን በጣም ለነሱ ነው ድል እየሰጠን ያለው። በተለይ ቼክአፕ ላይ እዚህ ላይ የሚነሳ ጥያቄ አለ የቼክአፕ ላይ። ምክንያቱም እኛ ሀገር ላይ ያለው ነገር እንዳልነው በዚህ አመት አካባቢ ይመስለኛል እንደዚህ ፕሪ ቼክአፕ በጣም እየተወራ የመጣው ያ ነገር ስላለ ለዛ ነው ዛሬ በስፋት እንድናየውም የተደረገው። ነገር ግን ይሄኛው በኤሌክትሪክ ብቻ ነው። ሃይብሪዶች ላይ ሲሆንስ ምንም ነው ማየት ያለብን የሚለውትም እዚህ ላይ መጥቷል ጥያቄና እሱን እስቲ ሃይብሪድ ላይ እኛም ያልጀመርንበት ምክንያት አለ። ኦልሬዲ
ከኔ ጋር አብሮ የሚሰራ ሌላ ሰው አለ። ማራቶን ሞተርስ ውስጥ ሲሰራ የነበረ ነው። 1-2 ዓመት አካባቢ ሰርቷል እና ኦልሬዲ እሱ መገጣጠሙም ላይ ነበረ፣ ሜንቴናንሱም ላይ ነበረ። ኦልሬዲ ከሱ ጋር ነው አሁን እየሰራን ያለ ነው። ኦልሬዲ እውቀትም ስላለው ኦልሬዲ የተሻለ ኤክስፒሪየንስም ስላለው እና ሃይብሪዱ ትንሽ ኦልሬዲ ሁለቱንም ሲስተም የያዘ ስለሆነ ማለትም የነዳጁንም ኤሌክትሪኩንም የያዘ ስለሆነ ትንሽ ሊያስቸግረን ይችላል በማለት ትንሽ ጊዜውን ገፍተነዋል። ስለዚህ ይሄኛውን ነገር ኦልሬዲ የኤሌክትሪኮቹን መጀመሪያ ላይ ቀድመን እንያዛቸውና ከዛ ደግሞ ቀስ እያለን ወደ ሃይብሪዱ እንሄዳለን የሚል ሀሳብ አለን። ግን ደግሞ ሃይብሪድ ላይ ቼክ የምናደርገው ያልከኝ ጥያቄ ላይ ሁለት ሲስተም ነው ቼክ የምታደርገው ማለት ነው። የኤሌክትሪክ ሲስተሙን አሁን ያየነውን ቼክ ታደርጋለ። ከዛ በተለመደው ደግሞ የነዳጅ መኪና ቼክ የሚደረግበት ሲስተም አለ፣ እሱን ቼክ እናደርጋለን። ምክንያቱም ይሄንን የሚያነሳንበት በዚህ ሳምንትም በዚህ 2 ሳምንት አካባቢ ናታንም እያወራን ነበረ። የተለያዩ መኪኖች እየገቡ ነው። ለምሳሌ በቻይና ደግሞ አንድ እያልከኝ ነበረ። እሱ ንገረን። በጣም ፖፑላር ከሆኑት የማኒፋክቸረሮች መካከል እንግዲህ ቼሪ ባለፈው ቲ9ን አምርቷል ብለናል። ፉል ዊን ቲ9 በፉል በኮምፕሬሄንሲቭ በነዳጁም በፊውሉም 1400 ይሄዳል ብለናል። አሁን በ5 ሲተር ቲ10 የሚባለውን ቨርዥኑን ለቋል። ቲጎ ሲሪየሶች ናቸውና እሱም 1400 ኪሎ ሜትር ነው የሚሄደው። በኤሌክትሪክ ብቻ የሚሄደው 200 ኪሎ ሜትር ነው። የተሻለ ፐርፎርማንስ ያላቸው መኪኖች እየመጡ ነው። ከዛ አንጻር ሃይብሪድ ነው ማለት ነው መኪናው ሃይብሪድ ነው። ከዛ ባለፈ ደግሞ ወደ ጄቱርም 25 ማለት ነው። የዚህ 25 ኦኬ። ባትሪያቸውም ሊቲየም አየን ፎስፌት ባትሪ የተገጠመው ወደ 34 ኪሎዋት አወር ባትሪ የተገጠመላቸው ከ200 እንደዛ የመሄድ አቅም አላቸውና ጥሩ የሚባሉ ተሽከርካሪዎች ናቸው። በገበያው ከማን ጋር ሊቀራረቡ ይችላሉ? ከሳንታፌ ያው ሳንታፌ ጋር ነው ሊሆን የሚችለው። ሚድ ሳይዝ ኤስዩቪ የሚባለው ቦዲ ታይፕ ላይ ስለሚጠቃለሉ ከዊል ቤዝም አንጻር ከግራውንድ ክሊራንስም አንጻር ከፍ ያሉ መኪኖች ናቸው። ፉል ሳይዝ ኤስዩቪ ማለት ባይቻልም ሚድ ሳይዝ ኤስዩቪ ሊባሉ ይችላሉ። ጄቱርም 2025 ኤል7 ሻንሃይ ሲሪስ ኤል7 በአንድ በኮምፕሬሄንሲቭ ስንት ነው የሚሄደው? 1300 ኪሎ ሜትር ነው የሚሄደው። ከዛ በተጨማሪ 200 ኪሎ ሜትር በኤሌክትሪክ ብቻ መሄድ ይችላል። በጣም ጥሩነቱ ምንድነው? ቱርቦ ጂዲአይ ነው ኢንጂን እየተጠቀሙ ያሉት which is በጣም ፊል ኤፊሽንት ኢንጂኑ ቀጥታ ነው ኢንጀክሽን የሚያገኘው። ስለዚህ የተሻለ ፊል ኤፊሽንሲ የማስመዝገብ እድሉም ከፍተኛ ነው። በዛ ላይ ሃይብሪድ ሲሆን ደግሞ የተሻለ ማይሌጅ ይኖረዋል ብለን እንገምታለን። የእንትኑም ወደ 60 ሊትር የፊውል ታንክ የተገጠመለት ስለሆነ በሬንጁ ወደ 1300 ሲሲ 1300 ኪሎ ሜትር የመጓዝ አቅም አለው። ኤሌክትሪክ ሞተር ተጨማሪ 2 ነው ያለው። እሱ ነው ደግሞ ፐርፎርማንሱ በጣም ከፍ ያደርገው። 2 ኤሌክትሪክ ሞተር በሃይብሪድ which is በጣም ይሰኩት። ባሲውም አሪፍ ነው። 30 ምናምን ከሆነ ኖርማሊ ጥሩ ቢባል ዞሮ ዞሮ በጣም ጥሩ ነገር ሰጠን። እንግዲህ አዲስ ወደ ኢትዮጵያ የገባ መኪናም አስተዋወቅን። ዞሮ ዞሮ ሰዓታችን እየደረሰ ነው። በጣም ወዲያው እንዴት እንደምትሮጥ ሰዓቱ 1 ሰዓታችን። ለዮናታን ግን ማጠቃለያ ለሁላችንም አንድ ደቂቃ ልስጥና 5 ደቂቃ አለችን። ከዛ እናጠቃልና እንወጣለን። በተለይ ባትሪ ላይ ሰዎች መጠንቀቅ ያለባቸውን 1-2 ቲፖችን ሰጣ ብናደርጋቸው በጣም አሪፍ ነው። አሁን ኤሌክትሪክ መኪኖች ላይ እያወራን ስለሆነ ኤሌክትሪክ መኪኖች ላይ ማንኛውም ፎልት ስክሪናቸው ላይ ሲታይ ቼክ ቢያስደርጉት ሪኮመንድ ይደረጋል። ምክንያቱም ከዚህ በፊትም የአይዲ6 ላይ ተመቶ ባትሪው ተመቶ ከስር ኩላንቱን አፍስሶ ሙሉ ሞጁል የባትሪ ሞጁል ማለት አሁን ለምሳሌ 10 እንዳልከው ሴል አለው። ከዛ ደግሞ ሞጁሎች አሉት። ቤት ነገር አለው። ስለዚህ ሞጁሉ ሙሉን ያስቀየረ መኪና ነበርና እንደዚህ አይነት ነገሮችን ስክሪን ላይ ኤኒ ፎልት ሲያገኙ ቀጥታ ወደ መካኒክ ቢሄዱ የተሻለ ነው። ሳይኖች ይኖራሉ፣ በተለይ ምልክቶች ይኖራሉ። የነዳጁ ላይ ከመጣን በቀይ ቢጫና አረንጓዴ አድርጎ ሌቭላቸው ወደ ቀይ ቢጫ ሲሆን ይለያያል። ከዛ ደረጃ እንዴት ነው? ኢቪ ላይ አረንጓዴ ሲሆን ኖርማል ኤኒ እንትን ፊቸሮቹን የሚያሳይ፣ ቢጫ ከሆነ የሆነ ችግር አለ ነው። ግን ቀይ ከበራ በቃ ቶሎ ይሄን መኪና ማቆምና እንትን መካኒክ ጋር ስፔሻሊ መኪና የነዱ ከተመታባቸው በኋላ ወዲያው የዳሽቦርድ ጌጃቸው ላይ ከቴምፕሬቸር ጋር የተያያዘ ምንም አይነት ምልክት ካዩ መኪናውን ስዊች ኦፍ አድርገው ቶካር መጥራት።
ኢቨን እስክደርስ ነው የሚባል ነገር አይሰራም። ብዙ ነገር ዳሜጅ ያደረገባቸው ባትሪ ሴል ብቻ ሳይሆን ባትሪ ፓክ ያጡ ደንበኞች አሉና እነዚህ ነገሮች በጣም መጠንቀቅ ይፈልጋሉ። በተለይ ምት ደግሞ ከታች ያለው ነገር ላይ በጣም ከባድ ፈሳሽ ያው ኩሊንግ ሲስተም አለው አይደለ? ትንሽ ፈሳሽ ካዩም እንደዚህ አይነት ነገር ከታየ እንግዲህ ለዛም ነው ብዙ ሰው አሁን የስፔሰር እያደረገበት ያለው። ትንንሾቹ ላይም ኢቭን ተለቅ ያሉትም ኤስዩቪ መኪኖች ላይም ስፔሰር ያደርጉባቸዋልና ለዛም ነው ከዚህ ሀገር ይሄ የስፒድ ብሬከር ጋር በመጨረሻ ሰዓት ወሳኙን ነገር አመጣው ማለት ነው። ትልቅ በቃ አደጋ። ስለዚህ እነዚህ ነገሮች በጣም መጠንቀቅ ይፈልጋል። በጣም አሪፍ ነው። አብርሃም ስዩምን እጅግ አድርገን እናመሰግናለን። የክሪቴክ ኦሪጂናል የሆኑ መለወጫዎችን አብርሃም ስዩም ያቀርባል። እንግዲህ የክሪቴክ ኦሪጂናል የሆኑ እቃዎችን ለምትገዙ ሰዎች ከጂኤፍኤም የመጣ ነው ካላችሁ 2% ይቀንስላችኋል። በዛ ላይ ዋራንቲም አላቸው። አዎ በደንብ አድርጎ ይሰጣል ማለት ነው። ፊልትሮ እንኳን ቢሆን ከሚጠበቅበት ጊዜ በታች ካለቀ ይቀይራል አብርሃም ስዩም። ስለዚህ በጣም አሪፍ ነው። ጥሩ ጊዜ አሳልፈናል ብዬ